የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት አባላቶች ባለሽርጡ ክፍለ ጦርን ተቀላቀሉ። የብርሃኑ ጁላ የብልጽግና ሰራዊት መረጃዎች በቁጥጥር ስር ውለዋል። ፋክታ ከተማ መሽጎ ካለው የአረመኔው ሰራዊት አባላት አፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር የ55ኛ ክፍለ ጦሩን ተቀላቀሉ። 206ኛ ኮር ከሌሊቱ 8:45 በደብረ ማርቆስ ከተማ ባደረገው የቦምብ ጥቃት 7 ሚኒሺዎችንና አድማ ብተና ሲገደሉ 9 የአረመኔው ሰራዊት 206ኛ ኮርን ተቀላቅለዋል። በቀጣይ ዓመት ገናን በአሰብ ወደብ እናከብራለን። አምባሳደር ዲና ሙፍቲ በአማራ ክልል ደቡብ ወሎ ዞን የክልላ ወረዳ የገንዘብ ጽሕፈት ቤት ግምጃ ቤት ኃላፊ የሆኑት አሚኑ አህመድ ከታጣቂዎች ጋር የተኩስ ልውውጥ በሚደረግበት ወቅት ተገደሉ። የፕሬዝዳንት ትራምፕ አስተዳደር በርካታ የአፍሪካ ሀገራትን የአሜሪካ ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠይቁ ሀገራት ዝርዝር ውስጥ አካተተ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። 4 የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት አባላቶች ባለሽርጡ ክፍለ ጦርን ተቀላቀሉ። የብልጽግና አገዛዝ መከላከያ ሰራዊት 11ኛ ዕዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አሃድ የሆኑት 4 አባሎች በምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። ፋሽስቱ አገዛዝ ብልጽግና ወደ ውጊያን ጨምሮ በብዙ የጦር ግንባሮች የማፈራረስ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረስ ተግባር ደግሞ አመርቂ ውጤት እየተመዘገበበት ይገኛል። በሌላ መረጃ የብርሃኑ ጁላ የብልጽግና ሰራዊት መረጃዎች በቁጥጥር ስር ውለዋል። ሚኒሊክ የደጋው መብረቅ ኮር የብርሃኑ ጁላን መረጃዎች በቁጥጥር ስር አውሏል። ከአማራ ማህበረሰብ ያለባበስና እንቅስቃሴ ባህል ተመሳስለው የገናን የባህል ስነ ስርዓት ምክንያት በማድረግ ወደ ስቴሽ ከተማ ሰርገው በመግባት የአማራን ሕዝብ በድሮን ለማስመታት እንቅስቃሴ ላይ እንዳሉ በደጋው መብረቅ ኮር ደጀን ክፍለ ጦሩ ፋኖች በቁጥጥር ስር ውለዋል። 3 የመከላከያ ሰራዊት መረጃዎች ወደ ፋኖ ቀጠና ገብተው የጥፋት ዓላማቸውን ሊፈጽሙ ሲሉ በግስላ ፋኖች እጅ ከፍንጅ ዋሉ ሲሆን እዚህ ቀደም በተለያዩ ቦታዎች በኮሩ አሃድ ፋኖች መሰል እኩያኖች በቁጥጥር ስር ውለው የአማራን ሕዝብ መታደግ ተችሏል። በቁጥጥር ስር ያሉት የብርሃኑ ጁላ መረጃዎች ለምን ተግባር ከፋኖ ቀጠና እንደገቡ ሲጠየቁ የአማራ ሕዝብ ተሰብስቦ የሚገኝበትን ቦታ ለላኳቸው አለቆቻቸው ለማሳወቅና ከዛም በድሮን ማህበረሰቡን ጭምር ቢሆን መምታት እንዳለበት ነው ሲሉ ተናግረዋል። የአማራን ሕዝብ እንደ ሕዝብ ሊያጠፋ ፎክሮና ፎግሮ የገባው የብልጽግናው መንግስት በአማራ ፋኖ በየወቅቱ በመጣበት የኃይል ምላሽ እየተደመሰሰ ይገኛል። በሌላ ዜና የሰራዊቱ አባላት ፋኖን እየተቀላቀለ ነው። ፋክታ ከተማ መሽጎ ካለው የአረመኔው ሰራዊት አባላት በቀን 30/04/2018 ዓ.ም አፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር የ55ኛ ክፍለ ጦሩን ተቀላቅለዋል። ፋኖን የተቀላቀሉት አባላት ከ304ኛ ኮር 1 በለጠ መልካሙ 99ኛ ክፍለ ጦር 5ኛ ሻለቃ 2ኛ ጋንታ የነበሩ አባላት ናቸው። አባላቱም እንዲህ በማለት ምስክርነታቸውን አጋርተውናል። ጸረ አማራው ስርዓት በአማራ ክልል በመከላከያ ስም ያሰፈረው አረመኔ ሰራዊት ሴቶችን በጅምላ ሲደፍር፣ ንጹሃንን በጅምላ ሲረሽን፣ የሃይማኖት አባቶችን ሲክድና በየቀኑ የአማራን ሕዝብ ንብረት ሲወድም በአይናችን ስናይ ስላልቻልን ወደ ፋኖ መቀላቀል ችለናል ብለዋል። አባላቱም የመዋጋትና የመሞት ሞራል የለውም፣ እርስ በርሱ የሚጠራጠርና የሚተማመን ሆኗል። ስለዚህ የድሃ ልጅ ለአንድ ግለሰብ ስልጣን ተብሎ መሞት እንደሌለበትና ፋኖን በመቀላቀል ለሁሉም ኢትዮጵያውያን ጸረር የሆነውን ዘረኛ ስርዓት ማስወገድ መቻል እንዳለባቸው መልእክት አስተላልፈዋል። 206ኛ ኮር ከሌሊቱ 8:45 ደብረ ማርቆስ ከተማ ባደረገው የቦምብ ጥቃት 7 ሚኒሺዎችን አድማ ብተና ሲገደሉ 9 የአረመኔው ሰራዊት 206ኛ ኮርን ተቀላቅሏል። 206ኛ ኮር ከሌሊቱ 8:45 በደብረ ማርቆስ ከተማ ከጉተራ ወንካ ሚኒሻና አድማ ብተና ጭኖ ሲንቀሳቀስ በነበረ ኦባማ መኪና ላይ በተፈጸመ የቦምብ ጥቃት 7 አድማ ብተናና ሚኒሻዎች ሲገደሉ 9 የሚሆኑት ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ገብተዋል። ለ3 ተከታታይ ጊዜ በቀን በምሽትና በሌሊት ጠላትን በተለያየ ሁኔታ ተከታትሎ በቦምብ ያጋየው 206ኛ ኮር 15 የሚደርሱትን በመግደል 14 የሚሆኑትን ከባድ ቁስለኛ በማድረግ በደብረ ማርቆስ መሃል ከተማ ጀብድ እየፈጸመ የአረመኔውን ሰራዊት ጭንቅ ውስጥ ከቶታል። ይህ በእንዲህ እንዳለ የአረመኔውን ሰራዊት በማዳን አስደናቂ ጀብድ እየፈጸመ የሚገኘው ኮሩ በተመሳሳይ በስቡ ማስገዳት የጠላትን ኃይል እያፈራረሰው ሲገኝ በ24 ሰዓታት ውስጥ 9 የጠላት ኃይል ስቡ ማስገዳት ችሏል። በላይ ነው ተስፋው የተባለው አድማ ብተና አባል ከደብረ ማርቆስ ውስጥ 14ኛ ክፍለ ጦርን ሲቀላቀል ስጦታው አንተነህ የተባለው የ52ኛ ክፍለ ጦር አንደኛ ሬጅመንት ሻምበል 2 አባል የሆነው ደግሞ 2 ክላሽ በመያዝ 4ኛ ክፍለ ጦርን ተቀላቅሏል። ከቀናት በፊት በ206ኛ ኮር 4ኛ ክፍለ ጦር አስደናቂ ጀብድ ፍረስርሷ ከወጣቸው የ5ኛ ክፍለ ጦር አባሪ ሚኒሻ ከነበሩት መካከል ደግሞ አይተነው ስንቴ
የዓለም ዘውድ ባንቴ፣ ባወቀ ተፈሪ፣ ብሩክ ሞሌ፣ ውባረግ ባይሌ፣ አትንኩታ አባው፣ ጌታ ሰው ምንዬ የነበሩ ሚኒሻዎች 206ኛ ኮር 24ኛ ክፍለ ጦርን ተቀላቅለዋል። በጠናከረ መንገድ የጠላትን ኃይል እያፈረሰ ስቦ የሚያስቀዳው 206ኛ ኮር በሁለት ወራት ውስጥ 58 የአረመኔው ሰራዊት አባላትን በጥሩ ስነ ምግባር እየተቀበለ ሲሆን ይህንን ተግባር አጠናክሮ እንደሚቀጥል ኮሩ አስታውቋል። በቀጣይ ዓመት ገናን በአሰብ ወደብ እናከብራለን። አምባሳደር ዲና ሙፍቲ የቀጣይ ዓመት ገናን በታሪክ የባህር በራችን አሰብ ወደብ ላይ በእርግጠኝነት እናከብራለን። የኢትዮጵያ ሕዝብ ህዳሴውን አይቻልም እየተባለ አድርጎታል። የኢትዮጵያ ሕዝብ አድዋን የሚያክል ጀብድ የፈጸመ ነውና ቀጣይ ዓመት ታሪካዊ ባህር በራችን አሰብ ወደብ ላይ እንመልሳለን ብለዋል። ከነበልባሉ ፎገራ ክፍለ ጦር የተሰጠ መግለጫ። እንደሚታወቀው አማራ የህልውና አደጋ ገጥሞት ትግል ተጀምሮ ከሁለት ዓመት በላይ እየተካሄደ እንደሆነ ይታወቃል። ይሁንና የደረሰው ግፍ በዓለም ታይቶ የማይታወቅ ፍጹም አረመኔነት የታየበት በመሆኑ የአብዮቱ አጀማመር የሽምቅ ውጊያ አነሳስን ያልጠበቀ ሁሉም በየሰፈሩ የየራሱን ድርጅት ወጥኖ በመሰለው የትግል ስልት ሲመራ ቆይተዋል። ይህንን ሁኔታ የተረዱ አንዳንድ በሳል የአማራ ታጋዮች ትግሉን ውጤታማ ይሆን ዘንድ በየቀበሌው ያሉትን ጥቃቅን ድርጅቶች አንድ ላይ ሰብስበው በሻለቃ በክፍለ ጦር አዋቅረው ክፍለ ጦሮችን አጣምረው ኮር መስርተው ኮሮችን ደምረው እዝ መስርተው እዞችን አንድ አድርገው አንድ የአማራ ጦር ገንብተው በተጨማሪ ይህንን የአማራ ጦር የሚመራ አንድ መሪ ድርጅት ገንብተው አማራ ብሎም እንደ ሀገር የገጠመን ችግር ለመቅረፍ እንደ ዓለምም የሰው ልጅ የገጠመውን ውስብስብ ችግር ለመፍታት የመፍትሄ አካል ለመሆንና ምድር ተፈጥሯዊነቷን ጠብቃ ለሰው ልጅ ምቹ መኖሪያ ሆና ትቀጥል ዘንድ አስተዋጽኦ ለማበርከት እየተሰራ መሆኑ ይታወቃል። ይሁንና ትግሉ በዓለም ዘንድ ባልተለመደ መልኩ በየቀበሌው የተጀመረ በመሆኑ ጠላት ሰርጎ ገቦችን እንደልቡ በማስገባቱ አንድ ወጥ ድርጅት ሲመሰረት ቀላል የማይባል ፈተና መኖሩ መራራ እውነታ ነው። በተለይ ልክ አሁን እንዳለንበት ጊዜ እነዚህን በራሳቸው አመራር ሲመሩ የነበሩና ጠላት እጁ ያለባቸው አደረጃጀቶች ቀላቅሎ በአንድ ስለማንቀሳቀስ በሚሰራበት ሂደት ላይ ብዙ አፈንጋጮችና ብዙ ፈርጣጮች መኖራቸው ይጠበቃል። እነዚህን የቀበሌና የሰፈር መንግስቶች መንግስታቸው ሲፈርስ አኩርፈው ወደ ዘረፋና እገታ መግባታቸው ግልጽ ነው። በተጨማሪም ጠላት ብልጽግና የፖለቲካ ትርፍ ለማግኘት ይህንን ሁኔታ እንደ መልካም አጋጣሚ በመጠቀም የራሱን ዘራፊ ቡድኖች አቋቁሞ ዘረፋና እገታውን አጧጥፎታል። በተለይ እንደ ነበልባሉ ፎገራው ክፍለ ጦር ቀጠና ከጉማራ እስከ አለምሳጋ ጠላት በየኪሎ ሜትሩ ኃይሉን አስቀምጦ ለአጋቾችና ለዘራፊዎች እንዳናጸዳቸው ሽፋን በመስጠት ህዝቡን ቆሞ እያዘረፈው እያስገድለው እንደሆነ ይታወቃል። በመሆኑም ህዝቡ ይህንን ተረድቶ በጠላቱ ብልጽግና ላይ መነሳት እንዳለበት እናሳስባለን። እኛም እንደ ክፍለ ጦር ችግሩን ለመቅረፍ ቅድሚያ ለሌቦች ሽፋን የሚሰጠውን የብልጽግና ወታደር ላይ እርምጃ በመውሰድ ህዝባችን ከዘራፊዎችና ከአጋቾች ለመከላከል እየሰራ እንደሆነ በያሰሞን ያደረግነው ሌባ የማጽዳት ዘመቻ ማሳያ ነው። እነዚህ ብልጽግና ርካሽ የፖለቲካ ትርፍ ለማግኘት ያደራጃቸው ዘራፊ ቡድኖች በቀጠናው አባታቸው ብልጽግና ከሌለ ህልውናቸው ያከትማል። አካባቢውን ከብልጽግና ዘራፊዎችና አጋቾች ነጻ ለማድረግ የህዝቡ ተሳትፎ ከፍተኛ ሚና ስላለው ህዝባችን ቀጣይ ፋኖ በሚሰጠው አቅጣጫ መሰረት የሌቦችን አባት ብልጽግናን ለማጥፋት እንድትተባበሩ እያሳሰብን ቀጣይ ለምናካሄደው ሌባ ብልጽግናን የማጥፋት ዘመቻ መረጃ በመስጠት በመዝመትም ጭምር እንድትሳተፉ እናሳስባለን። ሜጀር ጀነራል ባንታ ባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦር ህዝብ ግንኙነት ዘርፍ ፋኖ መምህር አብዮ መልኬ። በአማራ ክልል ደቡብ ወሎ ዞን የከለላ ወረዳ የገንዘብ ጽህፈት ቤት ግምጃ ቤት ኃላፊ የሆኑት አሚኑ አህመድ ከታጣቂዎች ጋር የተኩስ ልውውጥ በሚደረግበት ወቅት ተገደሉ። የወረዳው አስተዳደር ኮሚኒኬሽን ጽህፈት ቤት ማክሰኞ ታህሳስ 28 ባወጣው መግለጫ ኃላፊው አሚኑ የተገደሉት የመንግስት ጸጥታ ኃይሎች ጽህፈት ቤት ጽንፈኛ ሲል ከጠራው ቡድን ጋር የተኩስ ልውውጥ እያደረጉ በነበረበት ወቅት መሆኑን አስታውቋል። የወረዳው የሚሊሻ ጽህፈት ቤት የሰላም አስከባሪ ሂደት ኃላፊ ሳጅን አለይ አህመድም በተመሳሳይ በዚህ የተኩስ ልውውጥ ወቅት እንደተገደሉ የወረዳው አስተዳደር ኮሚኒኬሽን ጽህፈት ቤት ጨምሮ ገልጿል። ካለፉት ጥቂት ዓመታት ወዲህ በክልሉ በመንግስት ጸጥታ ኃይሎችና በታጣቂዎች መካከል በሚደረጉ ግጭቶች ውስጥ የሚሳተፉ የተለያዩ የአስተዳደር መዋቅሮች ሲቪል ኃላፊዎች ህይወት አልፏል። ብሔራዊ ባንክ የዝቅተኛ ወለድ ተመን ለገበያው እንዲተውና በአስቀማጮችና በባንኮች ወይም በሌሎች የገንዘብ ተቋማት መካከል በሚደረግ ድርድር እንዲሆን ወስኗል። ይህ ውሳኔ በገንዘብ እንቅስቃሴ ላይ ምን አንድምታ አለው? የብሔራዊ ባንክ በእስላማዊ ባንኮች ላይ ጥሎ የነበረውን የብድር ገደብ የማንሳቱ አንድምታ፣ ዝቅተኛ ወለድ ተመን በገበያ እንዲመራ መወሰኑ አንድምታው፣ ብሔራዊ ባንክ የዝቅተኛ ወለድ ተመን ለገበያው እንዲተውና በአስቀማጮችና በባንኮች ወይም በሌሎች የገንዘብ ተቋማት መካከል በሚደረግ ድርድር እንዲሆን ወስኗል። ይህ ውሳኔ በገንዘብ እንቅስቃሴ ላይ ምን አንድምታ አለው? የኢትዮጵያ ባንኮች ማህበር ዋና ጸሐፊ አቶ ደምሰው ካሳ ለዶይቼ ቬለ በሰጡት አስተያየት ውሳኔው በነጋዴዎች ወይም በገንዘብ አስቀማጮችና በገንዘብ ተቋማት መካከል መደራደር እንዲቻል ያደረገ ነው ብለዋል። ይህ እርምጃ አብዛኛው ነገር በገበያ እንዲወሰን የመደረጉ የመንግስት ውሳኔ አካል ይመስላል ያሉ ሌላ የዘርፉ ባለሙያ ደግሞ የገንዘብ የፖሊሲ ለውጥ የአስቀማጮችን በተወሰነ ደረጃ የተሻለ ወለድ የማግኘት እድል ሊጨምር ይችላል
የሚል አስተያየት ሰጥተዋል። ውሳኔው የቁጠባን ሊያበረታታ ይችላል። የኢትዮጵያ ብሔራዊ ባንክ ዝቅተኛ ወለድ ተመን በገበያ እንዲመራ ያሳለፈው ውሳኔ በወለድ በኩል በኢኮኖሚ ውስጥ የሚዘዋወረው ገንዘብ ላይ ተጽዕኖ በማምጣት ያስቀመጡ ዋጋን የማረጋጋት ዓላማ የማሳኪያ መንገድ ተደርጎ ተወስዷል። አቶ አስቻለው ታምሩ 27 ማርኬቲንግ እና ብራንዲንግ የተባለ የግል ተቋም መስራችና ዋና ስራ አስፈጻሚ ናቸው። በባንክ ዘርፍ ውስጥም ለብዙ ዓመታት ሰርተዋል። ውሳኔ መንግስት አብዛኛውን ነገር በገበያ እንዲወሰን የማድረጉ እርምጃ አካል እንደሆነ ያምናሉ። ይህም ለገንዘብ አስቀማጮች የተሻለ ወለድ የማግኘት እድል የሚፈጥርና አማራጭ ይዞ የመጣ ነው። የኢትዮጵያ ባንኮች ማህበር በጉዳዩ ላይ ምን ይላል? የኢትዮጵያ ባንኮች ማህበር ዋና ጸሐፊ አቶ ደምሰው ካሳ ለዶይቼ ቬለ በሰጡት አስተያየት በነጋዴ ወይም በገንዘብ አስቀማጮችና በገንዘብ ተቋማት መካከል ድሮ መደራደር አይቻልም ነበር። አሁን ግን ይህንን ውሳኔ ተከትሎ በእነዚህ አካላት መካከል የተቀማጭ ገንዘብ ወለድን በተመለከተ መደራደር ይቻላል። ያም ሆኖ ግን ባንኮች በልዩ ልዩ አማራጮች ለደንበኞቻቸው አሁን በመንግስት ውሳኔ ከተነሳው ከ7 በመቶ በላይ ወለድ ይከፍሉ እንደነበር አስታውሰዋል። እንደሳቸው ገለጻ ከምንም በላይ አሰራሩ በውጭ ሀገራት የተለመደ ነው። የውጭ ሀገራት ባንኮች በየዕለቱ የወለድ መጠን በየጋዜጦችና በየበራቸው በመለጠፍ ተቀማጭን የሚያበረታታ ብርቱ የውድድር አሰራር እንደዘረጉ ነግረውናል። በዚህ ጉዳይ ላይ የባንክ ባለሙያው አቶ ሙሼ ሰሙ ያጋሩት ሀሳብ በመሰል የገንዘብና የምጣኔ ሀብት ጉዳዮች ላይ አስተያየታቸውን ለህዝብ በማጋራት የሚታወቁት የባንክ ባለሙያው አቶ ሙሼ ሰሙ ባጋሩት ጽሑፍ የውሳኔውን ጥቅል ጠንካራ ጎን ሲገልጹት የቆጣቢዎችን የመደራደር አቅም ይጨምራል፣ የሚያስቀምጡት ገንዘብ የተሻለ ወለድ እንዲያገኙ ሊያደርግም ይችላል ብለዋል። አክለውም ከፍተኛ የሆነ የቁጠባ የወለድ ምጣኔ ፍላጎትን፣ ወጪንና ኢንቨስትመንትን በመቀነስ ቁጠባን ሊያበረታታ ይችላል። የፍላጎት መቀነስ የተመረተና ገበያ የቀረበ ምርት እንዲበዛ በማድረግ በፍላጎትና በአቅርቦት መካከል ሰፊ ልዩነት በመፍጠር የዋጋ ንረትን ሊገታ ወይም እንዲቀንስ ሊያግዝ ይችላል ሲሉም አብራርተዋል። ይህ እንዳለ ሆኖ ግን ውሳኔው ውድድር ሊቀሰቅስ ይችላል። ዋጋ በመቀነስና በቁጠባ ወለድ ላይ ብቻ የሚመሰረት ነፍስ አድን ግብ የተሞላበት ውድድር የቁጠባ ተቀማጭን የወለድ ምጣኔ በከፍተኛ ደረጃ ሊያንር ይችላል በማለት ጥቅል ደካማ ጎን ያሉትን አመላክተዋል። እንደ ባለሙያው ትንተና ይህ ፖሊሲ መበደርን ውድና የማይቻል በማድረግ ተበዳሪ ላይ የወለድና የወጭ ንረት ሊያስከትል እንደሚችል፣ ተበዳሪውን በወለድ ንረት ምክንያት የአቅርቦት ዋጋ እንዲጨምር ሊያስገድደው ወይም ተበዳሪውን ከገበያ ውድድር ውጭ ሊያደርገው ይችላል ሲሉ የሚኖረውን ጉዳት ጠቁመዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ